So maybe you're like ማውንቴኖች አሉ ወይ ደግሞ ቮልኬኖች አሉ earthquakeዎች የተለያዩ ቦታ ሲፈጠሩ እናውቃለን but እንዴት ነው ፎርም የተደረጉት ልትሉ ትችላላችሁ. Well, today we're going to look at the plate tectonic theory. Hello everyone, my name is Rukatana from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን sorry about that www.lucybridgeacademy.com join አድርጉ. የተለያዩ AI supportive questionnaires ታገኛላችሁ and of course our YouTube channel. Comment, subscribe and አስተያየት ካላችሁ ደግሞ Telegram ቻናላችን ላይ አስቀምጡልን. Alright, let's get into it. Okay. So it's about the first plate tectonic theory. So plate tectonic theory ለመረዳት ሁለት ሐሳቦችን እንመልከት. The lithosphere የምንለውና asthenosphere. I'm not sure if I'm pronouncing it correctly, but ስለ plate tectonic theory ለመረዳት ሁለት ሐሳቦችን እንመልከት. Lithosphere የምንለው የእርዝ ፓርት አለ አይደል? ክረስት ማንትል ኮር የምንላቸው ሶ ይሄ ሊዞስፌር ምንን ኮንቴን ያደርጋል? ክረስት እና the uppermost mantle ኢንክሉድ ያደርጋል ወይ ደግሞ ኮንቴን ያደርጋል። ሶ ይሄ ሊዞስፌር ምንድነው? it is the earth's outermost shell የእርዝ ውጫዊው የሆነ ሼል ነው። for example like እንደ እንቁላል ውጫዊው የሆነ outer shell ፓርት አለው አይደል? እንደዛ ነው ሊቶስፌር ሁለቱንም ክረስት እና uppermost of mantle contain ያደርጋል in it as the outermost shell. Okay, so asthenosphere የምንለው ደግሞ ምንድነው? So asthenosphere የምንለው is a soft የሆነ ነው and it's molten magma የምንለው ነው ወይ ደግሞ የሞቀ ወይ ደግሞ የቀለጠ ማግማ ወይ ደግሞ የሮክ ሰርፌስ ነው። molten rock surface rock layer I'm sorry molten የሆነ የሞቀ ወይ ደግሞ የቀለጠ የድንጋይ ወይ ደግሞ የአለት ሰርፌስ ነው። ሶ ይሄ asthenosphere የምንለው ከምን ስር ነው የሚገኘው? ከሊቶስፌር ስር ከስር ነው የሚገኘው። ሶ plate tectonic theory ማለት አጠቃላይ ከነዚህ ሁለት ሐሳቦች ስንመለከት ይሄ የእርትስ outermost shell ያልነው ወይ ደግሞ ሊዞስፌር የምንለው it breaks apart ወይ ደግሞ split ያደርጋል ወደ ተለያዩ ፕሌቶች ስፕሊት ያደርጋል ወይ ደግሞ ይሰባበራል ወይ ደግሞ ይገነጠላል ሶሪ ሶ ይሄ ፕሌት ሲገነጠል ላርጅ የሆኑ ፒሶች ሲገነጠሉ ምን ላይ ነው ሙቭ የሚያደርጉት ወይ ደግሞ ፍሎት ወይ ደግሞ የሚንሰራፈፉት? ይሄኛው ከስር ያለው asthenosphere የምንለው ሞልትድ የሆነው ሶፍት የሆነው ፓርት ላይ ሙቭ ያደርጋል ወይ ደግሞ ፍሎት ያደርጋል። ሶ የእርዝ ውጫዊ outermost shell ፕሌቶች ሊቶስፌሮች break apart ያደርጋሉ split ያደርጋሉ ላርጅ የሆኑ ፕሌቶች። እነዚህ ፕሌቶች ደግሞ they float or move on this asthenosphere የምንለው ላይ ፍሎት ያደርጋሉ። Okay, so ይሄ theory it revolutionized this science by explaining ምንን explain አደረገ? how and why crust drift or move apart and explain አደረገ። ሶ ለምን እና እንዴት ኮንቲነንቶች ለምን ድሪፍት እንደሚያደርጉ እንደሚራራቁ ወይ ደግሞ ለምን እና እንዴት ኮንቲነንቶች አንድ ላይ ኮላይድ የሚያደርጉ የመለሰልን ነው። and also their interaction እንዴት ኢንተራክት እንደሚያደርጉ ስለ ቮልካኖስ ስለ earthquakeዎች ፎርሜሽኖች more in detail የነገረን ነው። ሶ በዛን ጊዜ ሳይንቲስቶች ሁለት ሐሳቦችን መመለስ አልቻሉም። ከዚህም የተለያዩ ሐሳቦችም ነበር። በቂ ሁለት ሐሳቦች ምን ነበረ? አንደኛ በአልፍሬድ ዋግነር ኖቲስ ያደረገው ቲዮሪ ነው። ይሄ ቲዮሪ ወይ ደግሞ ይሄ ሐሳብ ምን ነበረ? የተለያዩ ኮንቲኔንቶች ወይ ደግሞ ሳውዝ አሜሪካ እና አፍሪካ እንደ ፐዝል ፊት ያደርጋሉ። ኮስታል ላይ ናቸው ወይ ደግሞ ኮስታል ፊቸራቸው ፊት ያደርጋሉ እንደ ፐዝል። ሶ እንዴት ነው ፊት ማድረግ የቻሉት የሚለውን ሐሳብ መመለስ አልቻሉም። ሶ ሁለተኛው ደግሞ የተለያዩ earthquakeዎች አይደል የመሬት መንቀጥቀጥ ቮልኬኖች አንዳንድ ቦታ ላይ ይከሰታል። ሶ እንዴት ነው የተከሰቱት? ለምንድን ነው የተከሰቱት ሚለውን ሐሳብ መመለስ ስላልቻሉ ሶ ይሄ ቴክቶኒክ ፕሌት ቲዮሪ ሲመጣ ግን as a foundation እነዚህ ሐሳቦች መመለስ ስለቻለ is revolutionized the earth's science. Okay, so more በኢሜጅ ስንመለከት we have crust አለን እኛ የምንኖርበት or like the earth's outermost solid layer የምንለው ከዛ ማንትል አለን ኮር አለን። so ቅድም ያየናቸው እዚህ ጋር ያለ ነው። so crust አለ ይሄ ሊዞስፌር ምንን ኮንቴን ያደርጋል አለን? crust ያለው ከላይ ይሄኛው crust ያለው ፓርት እና upper solid mantle እነዚህን ሁለት ኢንክሉድ ያደርጋል። so asthenosphere ደግሞ ምን አለን? ከሊዞስፌር በታች ያለው ፓርት ነው። ሶፍት የሆነ ሞልትድ ሮክ
ሌየር ነው። ሶ ይሄ ፕሌት ምን ይሆናል? ይሄ ሊዞስፌር ሲሰባበር ሶ ይሄኛው አስትሮኖስፌር ላይ ፍሎት ያደርጋል ወይ ደግሞ ሙቭ ያደርጋል። ኦኬ ሶ ሊዞስፌሮች ይሰባበራሉ፣ ስፕሊት ያደርጋሉ ብለናል አይደል? ሶ ስፕሊት ሲያደርጉ ወደ ምንድን ነው ስፕሊት የሚያደርጉት? ፎር ኤግዛምፕል ፓሲፊክ ፕሌት አለ፣ ፓሲፊክ ፕሌት አለ፣ አፍሪካን ፕሌት አለን፣ አፍሪካን ፕሌት ኦር ላይክ ኢሩዥን ፕሌት የምንለው ኢሩዥን ፕሌት። ሶ ኦፍ ኮርስ ፕሌቶች እነዚህ ብቻ አይደሉም፣ there are a lot but ሊዞስፌር ወደ ፕሌት ስፕሊት ሲያደርግ ትላልቅ የሆኑ ፕሌቶች ስፕሊት ሲያደርግ ሲገነጠል ሶ የተለያዩ ፕሌቶችን ፎርም ያደርጋል አይደል? ፓሲፊክ ፕሌት አለ፣ አፍሪካን ፕሌት አለ ኤንድ ኢሩዥን ፕሌት የምንላቸው አሉ ኤንድ ኤክሴትራ። ሶ ሜጀር ቴክቶኒክ በሆነው ዲቫይድ ይደረጋል። ሶ ኦፍ ኮርስ እነዚህ ፕሌቶች they are made up of what? I think I should erase this. ይሄኛውን erase ላድርጎና more እዚህ ጋር ብጽፎ ይሻላል። Okay, let me get my highlighter. So ወደ ምንድን ነው they are made up of what? The oceanic crust እንለዋለን፣ oceanic crust and the continental crust. ሶ እነዚህ ፕሌቶች they are made up of oceanic crust የምንለው ከምን ስር ነው? ከምንድን ነው የተገኘው? under ocean የሚገኙ ናቸው። ኮንቲኔንታል ክረስት የምንላቸው ደግሞ ምን አይነት ናቸው? under the land የሚገኙ ናቸው። oceanic crust አለ፣ ሶ ኮንቲኔንታል ክረስት የምንላቸው አለ። for example ቅድም ያየናቸው ፓሲፊክ ፕሌት አለን፣ አፍሪካን ፕሌት፣ ኢሩዥን ፕሌት የተለያዩ ፕሌቶች አሉ አለን። for example ከነዚህ ውስጥ ፓሲፊክ ፕሌት ሞስትሊ ምንድን ነው? ኦሻኒክ ፕሌት ነው። ፎር ኤግዛምፕል ፓሲፊክ ፕሌት ልንለው እንችላለን። ሶ ኮንቲኔንታል ደግሞ ምን አይነቶች ናቸው? ኢሩዥን ፕሌት የምንላቸው ነው። ሞስትሊ ከአንደርላንድ በላንድ የሆኑ ናቸው፣ ፕሌቶች ናቸው። ሶ ሊዞስፌር በተለያዩ መንገዶች ፕሌቶች ዲቫይድ ይደረጋል። ኦኬ ናው ሌትስ ሉክ አት ዘ ሙቭመንት ኦፍ ፕሌትስ ሙቭ ያደርጋሉ ካልን is it like ቶሎ ነው ሙቭ የሚያደርጉት? like በቀን ውስጥ ነው በአመታት ውስጥ ነው ሙቭ የሚያደርጉት? እንደዛ አይደለም አይደል? ፕሌቶች they gradually move through time አይደል? of course in a million years ሊሆን ይችላል። ለምሳሌ in a year almost አንድ year ውስጥ a very few centimeters ነው ሙቭ የሚያደርጉት። so they move at a very slow pace and they for example in a year almost በአመት ውስጥ ጥቂት የሆነ ሴንቲሜትር ነው ሙቭ የሚያደርጉት። ኦኬ ሶ ቅድም አይተናል የተለያዩ ፕሌቶች I don't know if you can more በደንብ የሚታያችሁ ከሆነ ለምሳሌ ፓሲፊክ ፕሌት እዚህ ጋር አለ፣ ሳውዝ አሜሪካን ፕሌት፣ አፍሪካን ፕሌት፣ አትላንቲክ ፕሌት የምንላቸው የተለያዩ ፕሌቶች አሉ። ኦኬ the tectonic plates and their movement so የፕሌት ኤጅ ማለት ላይክ ጥግ ላይ ያለው ፓርት ማለት ነው አይደል? ኮርነሩ ላይ ያለው እነዚህ ኤጆች ምን ይባላሉ? ፕሌት ባውንደሪ ይባላሉ። ሶ በዚህ ፕሌት ባውንደሪ ላይ ነው እንግዲህ የተለያዩ የእርዝ አክቲቪቲዎች ኢቨንቶች የሚፈጠሩት። ሶ ፕሌት ባውንደሪ የተለያዩ ሙቭመንቶች አለ። ፕሌት ባውንደሪ ለሶስት ይከፈላል። ሶ ዳይቨርጅ አለ፣ ኮንቨርጅ አለ ኦር ስላይድ ፓስት ኢች አዘር። ሶ እነዚህ ፕሌቶች ሚት ሲያደርጉ የተለያዩ ኢንተራክሽኖችን ይፈጥራሉ። አንዳንዴ ኮላይድ ያደርጋሉ፣ ኮንቨርጀንስ የምንለው አንድ ላይ ይጋጫሉ፣ ኦር ዳይቨርጅ ያደርጋሉ፣ ይራራቃሉ፣ ኦር they slide past each other አጠገብ ለአጠገብ ይሸራተቱና ይተላለፋሉ፣ ኦር ትራንስፎርም የምንላቸው። so we're going to look at that more in detail. okay so I think divergent okay I think በኢሜጅ ሞር ኤክስፕሌን እናድርገው። ሶ ዳይቨርጀንት የምንለው ምንድነው? when the plates move apart from each other ፕሌቶቹ ሲራራቁ ነው። ሶ በዚህን ጊዜ ለምሳሌ ምን ይፈጠራል? the mid atlantic ridge በምን ምክንያት ነው? the north american እና ኢሩዥን ፕሌቶች ሰፓሬት ወይ ደግሞ ይራራቃሉ። ሶ ሲራራቁ ምን ይፈጥራል? ከላይ the ocean ትልቅ አንድ ኦሽን የሆነ ፍሎርን ይፈጥራሉ፣ የተለያየ ኦሽን ፍሎርን ይፈጥራሉ። as you can see diverge ሲያደርጉ I think it's better if I stand over here. so diverge ሲያደርጉ
ይራራቃሉ አይደል? በዚህና በዚህ በኩል ሲራራቁ ከላይ ምን ይፈጠራል? የተለያዩ ኦሽን ፍሎር አዲስ የሆኑ ኦሽን ፍሎሮች ይፈጠራሉ። ለምሳሌ አትላንቲክ ኦሽን ሞር ዋይድ እየሆነ ይመጣል። በምን ጊዜ? በሚድ አትላንቲክ ሪጅ የምንለው ጊዜ ኢሮዥን እና ኖርዝ አሜሪካን ፕሌቶች ሲራራቁ እንደማለት ነው። ኦኬ ኮንቨርጀንት የምንለው ደግሞ ፕሌቶቹ አንድ ላይ ኮላይድ ሲያደርጉ ወይ ደግሞ ሲጋጩ ነው አይደል? ለምሳሌ ኢሮዥን ፕሌት እና ኢንዲያን ፕሌት የምንላቸው ሁለቱ ለአንድ ኮንቲኔንታል ክረስት ናቸው። ሁለቱ ሲጋጩ በእነሱ መካከል ያለው ክረስት it folds, bends and push apart እና የተለያዩ ማውንቴኖችን የተለያዩ ቮልካኖችን ይፈጥራሉ። ለምሳሌ ማውንቴን ላይክ የምንን ነው እዚጋ ሃማሊያስ ማውንቴን የምንለው ፎርም ያደርጋል። as you can see አንድ ላይ ኮላይድ ሲያደርጉ በእነሱ መሃል አይደል የሆነ ተራራ የሚመስል ነገር ወደ ላይ ፑሽ ያደርጋሉ። በእነሱ መካከል የነበረውን ቤንድ ፎልድ ያደርግና ወደ ላይ ፑሽ ያደርጋል። ምንን like the India እና Asia or like the Eurasian plate እና Indian plate የምንለው አንድ ላይ ኮላይድ ሲያደርጉ ወይ ደግሞ ሲጋጩ ነው። ኦኬ ትራንስፎርም ደግሞ ምንድነው? when the plates are move slide past each other እርስ በርስ ስላይድ ይንሸራተቱና they slide past each other ማለት ነው። እነዚህ ሀሳቦች more in detail በኔክስት በሚቀጥለው ቪዲዮ ላይ እንመለከታለን። but for today don't worry, just highlight ለማየት ነው። ትራንስፎርም ላይ ምን ይፈጠራል? አንዱ ፕሌት እና አንዱ ፕሌት ላይክ ይንሸራተታሉ። በእነሱ መካከል ፍሪክሽን ይፈጠራል። ሃይ ፕሬሸር ሲመጣ ምንን ያደርጋሉ? ይሄ ፕሌት ስፕሊት ያደርጋል። የተለያዩ ሙቭመንቶች ግራውንዱ ሼክ ያደርጋል። ግራውንዱ ሼክ ሲያደርግ አርዝኩዌክ የምንለው ነው ማለት ነው። ፎር ኤግዛምፕል ሳን አንድሪያስ የምንለው በካሊፎርኒያ ውስጥ የሚገኘው የተለያዩ አርዝኩዌኮችን ይፈጥራል። as you can see ይሄ ሞር ኢሜጁን ኤክስፕሬስ የሚያደርገው ነው። ዳይቨርጀንት አለ፣ ሚድ አትላንቲክ ሪጅ የተለያዩ አፓርት ሲሰነጠቁ ኦር ፑሽ አፓርት ሲደረጉ ከላይ የተለያዩ ኦሽን ፍሎሮችን ይፈጥራል። ኮንቨርጀንት ላይ ደግሞ አንድ ላይ ኮላይድ ያደርጉና አንድ ትልቅ የሆነ ወደ ላይ ሃማሊያስ ማውንቴኖችን ወደ ላይ ፑሽ ያደርጋሉ። ትራንስፎርም ደግሞ as you can see they slide past each other ወደ ታች እና ወደዚህ ወደ ጎን እንደዚህ ይንሸራተታሉ ነው ስላይድ ማድረግ። እንደዚህ ስላይድ ያደርጋሉ እርስ በርሳቸው። ኦኬ ከዚህ ምን እንረዳው ምንድን ነው? ፎር ኤግዛምፕል ኮንቨርጀንት ላይ ምን ይፈጠራል? የተለያዩ ማውንቴኖች አይደል? ለምሳሌ ሃማሊያስ ማውንቴን አለን። ማውንቴን ቮልኬኖ የሚፈጠርበት ነው። ማውንቴን ቮልኬኖ። ዳይቨርጀንት ላይ ደግሞ ምንድን ነው? የተለያዩ ኦሽኖች ኦሽን ፍሎር ኦር ኦሽን ትሬንች የምንላቸው የተለያዩ ኦሽኖች የሚፈጠሩበት ነው። what about ትራንስፎርም የሚደረግበት ጊዜ ደግሞ ምንን ይፈጥራሉ? የተለያዩ አርዝኩዌኮችን ይፈጥራሉ። አርዝኩዌክስ ኦኬ እነዚህ በፕሌቶች ኢንተራክት በሚያደርጉበት ጊዜ የሚፈጠር ነው። ኦኬ plate boundaries do not always align with age of continents or oceans. የፕሌት ባውንደሪ ብዙ ጊዜ ከኦሽን እና ከኮንቲነንት ኤጅ ጋር አላይን አያደርጉም ወይ ደግሞ እኩል አይመጡም። እንደውም አንዳንዴ it cuts through them አንዳንዴ ሰንጥቆ ነው በእነሱ መካከል የሚያልፈው እንጂ ሁሉ ጊዜ ከነሱ ጋር ከኮንቲነንት እና ወይ ደግሞ ከላንድ እና ከኦሽን ኤጅ ጥጋቸው ጋር ላይክ አላይን አይደርግም፣ እኩል አይመጡም። አንዳንዴ ቆርጦ መሃል ላይ ሊያርፍ ይችላል። Okay, the theory of the plate tectonics helps explain many geographic features earthquake mountain አይደል ቀደም ብለናል። ቴክቶኒክ ፕሌት የተለያዩ ነገሮችን የተለያዩ ቲዮሪዎችን አንደርስታንድ እናደርግ ጠቅሞናል አይደል? ኢምፖርታንት ነው። earthquakeዎች እንዴት እንደሚፈጠሩ ቮልካኖች and mountain ranges እንዴት እንደሚፈጠሩ አንደርስታንድ እናደርግ አድርጎናል። ለሳይንቲስቶች ደግሞ ምንን አገዛቸው? አንደኛ the past climate አንደርስታንድ ለማድረግ ለምሳሌ አትላንቲክ የምንለው አሁን ላይ ኮልድ ነው አይደል? የዛን ጊዜ ደግሞ ዋርም ነበር። ለምን ዋርም ሆነ? በዛን ጊዜ ያለው ክላይሜትን አንደርስታንድ ለማድረግ ሳይንቲስቶችን ይጠቅማቸዋል። ሌላኛው ደግሞ ኢቮሉሽን ኦፍ ኦሽን
ኦሽን እና የኮንቲነንትን ኢቮሉሽን በጊዜ ሂደት እንዴት በጊዜ ሂደት through millions of years ድሮ ምን እንደነበረ ከዚህ በፊት ምን እንደነበረ አሁን ደግሞ ምን እንደተፈጠረ የሚለውን የኦሽን እና ኮንቲነንቶችን በጊዜ ሂደት የመጣውን ኢቮሉሽን ኤክስፕሌን እንድናደርግ ሞር ይጠቅመናል ማለት ነው። ይሄ ምንድነው? ፕሌት ቴክቶኒክስ የምንለው it helps us to understand this ማለት ነው። Okay, this theory is አሁን ጊዜ universally accepted ነው undermines much means of earth science. So በመጀመሪያ ሐሳብ ሲመጣ ግን ከመጀመሪያ በማን ሐሳብ ነበረ? ኮንቲኔንታል ድሪፍት የሚባለው አልፍሬድ ዌግነር በሚለው ሐሳብ ነበረ። ሶ አልፍሬድ ዌግነር የተለያዩ ክሪቲሲዝሞችን አጋጥሞታል። ስፔኩል ማለት በቃ ያንተ ቲዮሪ ትክክል አይደለም የሚሉ ሪጀክሽኖች ብዙ አጋጥሞታል። ኮንቲኔንታል ድሪፍት እንዴት እንደመጣ ፓንጃ የምንለው ትልቅ የሆነ ላንድ ማስ ነበሩ፣ ኮንቲኔንቶች አሉ። ሶ በጊዜ ሂደት እየተራራቁ የመጡ ድሪፍት ያደረጉን የሚለው ከኮንቲኔንታል ቲዮሪ የተለያዩ አዝ ኤ ፋውንዴሽን ለምን አመጣ? ለፕሌት ቴክቶኒክስ የምንለው አዝ ኤ ፋውንዴሽን ይሄን አመጣ። ሶ ይሄ ፕሌት ቴክቶኒክስ ኢዝ ናው ዩኒቨርሳሊ አክሴፕትድ የሆነ ቲዮሪ ነው። ኦኬ ኦሽንስ ኤክስፓንድ ኤንድ ሽሪንክ። ሶ ፕሌት ቴክቶኒክስ ከኤርዝስ ቼንጂንግ ሰርፌስ ጋር እንመልከት። ሶ ፕሌት ምን ብለናል? ፕሌት they are always moving አይደል? ይንቀሳቀሳሉ ብለናል። ሶ if plates are moving ሙቭመንት ካለ ፕሌቱ ላይ እርዝ ሰርፌስ ላይም ሶ እርዝ ውስጥም የሆነ ሙቭመንት አለ ማለት ነው። ሶ እርዝ ላይ ምን አይነት ሙቭመንት ይፈጠራል? ለምሳሌ ኮንቲኔንቶች ድሪፍት ያደርጋሉ ወይ ይራራቃሉ ወይ ደግሞ ኮላይድ ያደርጋሉ። ቅድም እንዳየነው ወይ ዳይቨርጀንት ወይ ኮንቨርጀንት የሚመጡት ማለት ነው። ኦር ሌላኛው ሙቭመንት ካለ ደግሞ ምን ይፈጥራል? ኦሽኖች ግሮ ያደርጋሉ ወይ ትልቅ ይሆናሉ ወይ ደግሞ ጥቂት ይሆናሉ፣ ላይክ ሽሪንክ ያደርጋሉ። ኦር ቮልኬኖስ ካለን ደግሞ ምን ይፈጥራል? የተለያዩ ቮልኬኖች ካሉ ኒው የሆኑ ሃይላንድ ላንድሶች ወይ ደግሞ ላንድ ፎርምሶችን ይፈጥራል። እርዝኩዌክም አለ ብለናል። ሶ እርዝኩዌክ ደግሞ ምን ያደርጋል? they reshape the coastal lines. ሶ ኦሽንስ ወይ ኤክስፓንድ ያደርጋሉ ሽሪንክ ያደርጋሉ። ኮንቲኔንትስ ወይ ድሪፍት ያደርጋሉ ወይ ደግሞ ኮላይድ ያደርጋሉ። ሶ ላንድ ፎርምስ ቮልካኒክ ደግሞ የተለያዩ ላንድ ፎርምሶችን ይፈጥራሉ። ሶ ሳይንቲስቶች ዲስ ቲዮሪ ሞኒተር ኤንድ ፕሪዲክት ወደፊት የሚመጣው ጂኦሎጂካል ኢቨንትስ ፕሪዲክት ለማድረግ እርዝ ላይ የሚመጣውን የናቹራል ዲዛስተሮችን ወደፊት ቀድሞ ፕሪዲክት ለማድረግ ይጠቅማቸዋል ማለት ነው። ኦኬ we're at the questions. ኦኬ የመጀመሪያው question, what are lithosphere and asthenosphere and how do they relate to plate tectonic movement? ቅድም ብለናል አይደል? So let me give you a few minutes. lithosphere ምን አለን? lithosphere ማለት የእርስ አውተር ሼል ነው አይደል? ሶ ክረስትን ኮንቴን ያደርጋል፣ አፐር ሞስት መንትልን ኮንቴን ያደርጋል። ሶ asthenosphere የምንለው ደግሞ ምንድን ነው? it is soft የሆነ ሞልትድ የሆነ ሮክ ሰርፌስ ነው። ላይክ ሙቀት ያለው ኦር ላይክ የሞቀ ነገር ነው አይደል? ከስር ሶፍት የሆነ ፓርት ነው። ሶ ይሄኛው ሊዞስፌሮች ትላልቅ ወደሆኑ ፒስ ኦፍ ፕሌቶች ይሰባበራሉ ወይ ደግሞ ስፕሊት ያደርጋሉ፣ ይገነጠላሉ። ሶ እነዚህ ፕሌቶች ምን ላይ ያርፋሉ? በአስትኖስፌር። ምክንያቱም አስትኖስፌር ከሊዞስፌር ስር ስለሚገኝ ሶ እዛ ላይ ሙቭ ያደርጋሉ፣ እዛ ላይ ፍሎት ወይ ደግሞ ይንሰራፈፋሉ። ሶ በእነዚህ ፕሌት ቴክቶኒክ ምን ይፈጠራሉ? የተለያዩ ማውንቴኖች፣ የተለያዩ ኮንቲኔንታል ድሪፍት፣ የተለያዩ እርዝኩዌኮች ይፈጠራሉ። ኦኬ why is the theory of plate tectonics considered scientific revolution in earth? ሶ ሳይንቲስቶች የተለያዩ ኩዌስችኖችን አንሰር ማድረግ አልቻሉም ብለናል አይደል? ሶ during the coastal line the South America እና አፍሪካ እንዴት እንደ ፐዝል ታውቃላችሁ፣ የተሰባበረ ወይ ደግሞ የማይገጣጠም ፒስ አንድ ላይ መልሰን የነበሩትን ክሬት ስናደርግ ፊት ያደርጋሉ መልሰው ማለት ነው። ሶ እንዴት አንድ ላይ ፊት እንዳደረጉ መመለስ አልቻሉም። and of course የተለያዩ ቦታዎች የተለያዩ ሀገሮች ውስጥ የተለያዩ ቮልኬኖ ወይ ደግሞ እርዝኩዌክ የመሬት መንቀጥቀጥ ይፈጠራል። ሶ እንዴት እንደተፈጠረ መመለስም አልቻሉ። ሶ በእነዚህ ምክንያት ፕሌት ቴክቶኒክስ የምንለው እነዚህን ኢሹዎች ሞር አንደርስታንድ እንድናደርግ ያግዘናል። ኮንቲኔንትስ ሙቭ እንዴት እንደሚያደርጉ እንዴት ድሪፍት እንደሚያደርጉ ሞር ኤክስፕሌን ስለሚያደርግ it is like considered scientific revolution in earth. so more accepted የሆነ ቲዮሪ ነው። ኦኬ how do plate boundaries influence the formation of
major geological features on earth plate boundaries ምን ብለናል ወይ ኮንቨርጅ ያደርጋሉ ኮላይድ ያደርጋሉ የተለያዩ ላንድ ኮንቲኔንቶች አንድ ላይ ይመጡና ኮላይድ ሲያደርጉ ለምሳሌ ኮንቨርጀንት ላይ ምን አለን ኮንቨርጀንት ላይ የተለያዩ ማውንቴኖች ይፈጠራሉ ቮልኬኖች ይፈጠራሉ so this is convergent number 1 በለው what about divergent divergent የምንለው ደግሞ ምንድነው they are pushed apart አይደል ሲራራቁ ነው so ሲራራቁ ለምሳሌ ሚድ አትላንቲክ ሪጅ ላይ ምን ይፈጠራል ከላይ ወይ ደግሞ ሲራራቁ የተለያዩ ኦሽን ፍሎሮች ይፈጠራሉ so ocean floor so ሶስተኛ ደግሞ transform ያደርጋሉ or they like what slide past each other so slide past each other ተንሸራተው ሲተላለፉ ተንሸራተው ሲተላልፉ I think that is ትክክለኛ አማርኛ ነው ብዬ አስባለሁ slide past each other ሲያደርጉ ምን ይፈጠራል ይጣበቃሉ ፍሪክሽን ይፈጥራል so ፍሪክሽን ሲፈጥር በቃ ይሄንን መቋቋም ስለማይችሉ በጣም ስትሬስ ሲፈጠር ይሄኛው ፕሌት ስሊፕ ያደርጋል ግራውንድ ላይ ሼክ ያደርጋል so ይሄ ሼክ የተለያዩ earthquakeዎችን የሚፈጥር ነው so this is how it the formation of የተለያዩ geological features on earth ላይ የተለያዩ ፎርሜሽኖች እነዚህ mountain volcano earthquake የምንላቸው በዚህ ምክንያት ይፈጠራሉ okay on the next video we're going to look at plates movement and plate boundaries okay that's it for me today ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join ያርጉ የተለያዩ AI supportive questionnaires ታገኛላችሁ and of course our YouTube channel comment subscribe and አስተያየትና ኮሜንት ካላችሁ ደግሞ Telegram channel ላይ አስቀምጡልን that's it for me today I hope to see you guys on the next video thank you for watching and goodbye